በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዐቢይ ጾም ስድስተኛ ሳምንት ገብርኄር። በጾመ ዓርብ ከደብረ ዘይት ቀጥሎ ያለው የእሁድ ሰንበትና የተያዘው ሳምንት ገብርኄር ይባላል። ጌታችን ኢየሱስ ክርስቶስ ስለ አዳም ምጽአቱና ስለ ዓለሙ መጨረሻ ለደቀ መዛሙርቱ የማብራሪያውን ትምህርት ከሰጣቸው በኋላ በዚያን ጊዜ የሚደርሰውን ሁኔታ ለሴቶችም ለወንዶችም ሊገባቸው በሚችል ቃል መልእክቱን በምሳሌዎች አጉልቶ ገልጾላቸው እንደነበር ከባለፈው የምስጢረ ትንሣኤ ስብከታችን ተረድታችኋል። ጌታ በእነዚያ ምሳሌዎች ጌታ ከባለ ገንዘቡ የተቀበላትን ያ አንዲት መክሊት ምንም ሳይሰራባት በመቅረቱ አንተ ሐኬተኛ ክፉ ባሪያ ተብሎ የተዘለፈው አገልጋይ ተፈርዶበት ወደ ስቃይ እንደተጣለ ተነግሯል። በቅንነታቸውና በትጋታቸው በታማኝነታቸውም ብቁ የሆኑ ሌሎችም መልካም አርአያ ሆነው የተገኙ 2 እና 5 መክሊቶችን ከባለ ገንዘቡ የተረከቡ 2 አገልጋዮች መኖራቸውን አስቀድሞ አስታውሷል። ለነሱም ለእያንዳንዳቸው ከባለ ገንዘቡ ጌታ የተዋዋላቸውን ጌታቸውም አንተ የታመንክ ደግ አገልጋይ በጥቂት የታመንክ ስለሆንክ በብዙ ሾመሃለው ወደ ጌታ ደስታ ገባለው የሚለው የሙገሳ በረከት ስለሆነ ዕለተ እሁድን ሳምንቱ ገብርኄር ተብሏል። በአዳም ምጽአቱና በዓለሙ ፍጻሜ ጊዜ የእግዚአብሔርን መንግሥት እንዲገቡባትና እንዲወርሷት ለማያምኑባት ራሷን ስለምታስቀርበት ዕድልና ስለምትሰጥበት ሁኔታ ጌታችን አምላካችን ኢየሱስ ክርስቶስ የተሰጠው ምሳሌ በቅድሚያ ለሴቶች የሚሆነውን ነበር። እርሱም ያን ጊዜ መንግሥተ ሰማያት መብራታቸውን ይዘው መከራ ለመቀበል የወጡ 10ሩን ደናግል ትመስላለች። ከእነርሱም ውስጥ 5ቱ ሰነፎች 5ቱ ልባሞች ናቸው በሚል ቃል ይጀምራል። ሰነፎቹ ደናግል እንደ ልባሞቹ ደናግል ከመብራታቸው ጋር በማሰሯቸው ባለመያዛቸውና ላለቀባቸው ዘይት መተኪያውን ሊገዙ በመሄዳቸው ዘግይቶ በኩለ ሌሊት የመጣውን ሙሽራ መብራታቸውን አብርተው ለመቀበል ስላልቻሉ የሰርጉ ቤት ደጃፍ በእነርሱ ላይ ተዘግቶባቸው በውጭ ሲቀሩ፣ ልባሞቹ ግን ሊገቡ መቻላቸውን ምሳሌው እንዲህ በሚል የማስጠንቀቂያ ቃል ይደመድማል። እንዲሁም እናንተ ደግሞ በመጨረሻው የፍርድ ሰዓት ይህን የመሰለ ጽዋ እንዳይደርስባችሁ እንግዲህ የሰው ልጅ የሚመጣበትን ዕለቷንና ሰዓቷን አታውቁምና ነቅታችሁ ተግታችሁ ጠብቁ። ለወንዶች የሚሆነውን ምሳሌ እንዲህ ሲል በማከታተል አቅርቦታል። በዚያን ጊዜ መንግሥተ ሰማያት ብላቴኖቹን ወይም አገልጋዮቹን ጠርቶ ያተርፉበት ዘንድ ገንዘቡን ከእነርሱ ለእያንዳንዳቸው በሚችሉት መጠን ለአንዱ አንድ ለወንዶች የሚሆነውን ምሳሌ እንዲህ ሲል በማከታተል አቅርቦታል። በዚያን ጊዜ መንግሥተ ሰማያት ብላቴኖቹን ወይ አገልጋዮቹን ጠርቶ ያተርፉበት ዘንድ ገንዘቡን ከነርሱ ለእያንዳንዳቸው በሚችሉት መጠን ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱ 1 ሰጥቶ ወዲያው ወደ መንገድ እንደሄደው ነው ሲል ይጀምራል። አያይዞም ከብዙ ዘመን በኋላ የእነዚያን አገልጋዮች ጌታ ተመልሶ ተሳሰባቸው ይልና 2 እና 5 መክሊት የተቀበሉት አገልጋዮች እያንዳንዳቸው እጥፍ አትርፈው ለባለ ገንዘቡ ጌታቸው በማስረከባቸው በምርቃት ተሞግሰውና በክብር ተሹመው በማዕረግ ተሸልመውና ባለሟልነትን አግኝተው ወደ ዘላለማዊ የደስታ ሕይወት ሲገቡ ያ አንዲት መክሊትን የተቀበለው አገልጋይ ግን ከቤታ ፊት ቀርቦ ስለፈራውህ መሬት ቆፍሬ ወርቅህን በምድር ውስጥ ቀበርኩ፣ እንግዲህም እነሆ ገንዘብህን አለው። ጌታም መልሶ አገልጋዮቹን ይህን መክሊት ከእርሱ ተቀብላችሁ 10 መክሊት ላለው ስጡት፣ ክፉን ባሪያ ግን ወደ ውጭ አውጥታችሁ ልቅሶና ጥርስ ማፋጨት ባለበት በጨለማ ወይን ቤት አግዙት በሚለው የአስፈሪ ኩነኔ ቃል ይደመድማል። በሴቶቹ ምሳሌ ውስጥ በሙሽራ የተመሰለው፣ በወንዶቹ ምሳሌ ውስጥ ባለገንዘቡ
ጌታ የተባለው ጌታችን ኢየሱስ ክርስቶስ ሲሆን በአስሩ ልባሞችና ሰነፎች ደናግል እንዲሁም በታማኞቹ ደጋጋ አገልጋዮችና በሐኬተኛው ክፉ ባሪያ የተመሰልነው እኛ ወንዶችና ሴቶች ማለትም እናንተና እኔ መሆናችን ለማንም ግልጽ ነው። እያንዳንዳችን በየትኛውም ወገን ተመድበን እንዳለን እንናገር ዘንድ የራሳችን ለእያንዳንዳችን ለሚቀርብልን ጥያቄ እያንዳንዳችን ለራሳችን የምንሰጠው የራሳችን የምናውቀው የየራሳችንን መልስ ምንም የትኛው አይነት እንደሆነ በትክክልና በእርግጠኝነት ለይተን መግለጽ የምንችለውም እግዚአብሔርና እያንዳንዳችን ብቻ ነን። በዚች የገብርኄር ዕለት እሁድ ከቅዱሳት መጻሕፍት እየተጠቀሱ ከሚነበቡትና ከሚሰሙት ከሚሰበኩትና ከሚዘመሩት የእግዚአብሔር ቃል መካከል የእውነተኛ ሰው አፉ ጥበብን ይማራል፣ ያስተምራል፣ አንደበቱም እውነትን ይናገራል፣ የአምላኩ ሕግ በልቡ ውስጥ ነው የሚለው የንባቡ ምስባክ ጥቅስ ይገኛል። ስድስተኛው ሰንበትና ሳምንቱ የተባለው ገብርኄር የተባለበት ምክንያት በዚሁ ሰንበት የሚዘመረው ጾመ ድጓ ከዋዜማው ጀምሮ ጌታውን ያስደሰተው አገልጋይ ታማኝና ቸር አገልጋይ ነው። በጥቂቱ የታመንክ ቸር አገልጋይ ሆይ በብዙ ሾምሃለው። በደግ ሥራ ጌታውን የሚያገኘውና በገንዘብ ሁሉ ላይ የሚሾመው ቸርና ታማኝ አገልጋይ ማን ነው? ይህች ዕለት የክርስቲያን ሰንበት ለአገልጋዮች ለታማኞች ሰላም ናት። እንግዲህ እንደ ቸሮች አገልጋዮችና በሰማይ ካለው መንግሥተ እግዚአብሔር እስከሚገቡ ድረስ ጌታቸውን ደጅ እንደሚጠኑ እንደ ክርስቶስ አገልጋዮች ለእግዚአብሔር ተገዙ እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናትና የምእመናንን የጽድቅ ሥራ በመልካም አገልጋይ ሥራ የኃጥአንን የበደል ሥራ በክፉ አገልጋይ ሥራ እያመሳሰለ በወንጌል ያስተማረውን ትምህርት በአጠቃላይ ስለ ጻድቃንና ኃጥአን በምሳሌ የተናገረውን ቃለ ወንጌል እየጠቃቀሰና እያነሳሳ ስለሚዘምር ሰንበቱ ገብርኄር ተብሎ ተጠርቷል። ስለዚህ ይህ ሰንበት የጻድቃን መታሰቢያ ዕለት ነው። በዚህ ዕለት ሰንበት መታሰቢያነት የተሰጠውን የገብርኄርን የምሳሌ ትምህርት የምናገኘው ቀጥሎ በተጠቀሱት የወንጌል ክፍሎች ነው። በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 46፣ በሉቃስ ወንጌል ምዕራፍ 19 ከቁጥር 12 እስከ 27፣ በማቴዎስ ወንጌል ምዕራፍ 13 ቁጥር 12። ከዚህ በላይ የተጠቀሱትን ምዕራፎችና ቁጥሮች ስንመለከት ስለ ገብርኄር ምሳሌነትና ስለ ጻድቃን ዋጋ እንዲሁም ስለ ኃጥአን ፍዳ የተጻፉትን የምሳሌ አነጋገሮች ለማግኘት እንችላለን። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ብዙ ሰዎች የመሰከሩለትን ከእኔም የሰማኸውን ሌሎችም ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነህ አብረኸኝ መከራ ተቀበል። የሚዘምተው ሁሉ ለጦር ያስከተለውን ደስ ያሰኘ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ደግሞም በጨዋታ መታገል ማንም ቢሆን እንደሚገባህ አድርጎ ባይታገል የድሉን አክሊል አያገኝም። የሚደክም ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል የሚለውን ተመልከት። ጌታም በነገሩ ሁሉ ማስተዋልን ይሰጥሃል። በወንጌል እንደሚሰበከው ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስን አስብ። ይህንን በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራን እቀበላለሁ። የእግዚአብሔር ቃል ግን አይታሰርም። ስለዚህ እነርሱ ደግሞ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ ስለተመረጡ በነገሩ ሁሉ እጸናለሁ። ቃሉ የታመነ ነው። እንግዲህ የሚለው ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። ብንጸና ከእርሱ ጋር ደግሞ እንነሳለን። ብንክደው እርሱ ደግሞ ይክደናል። ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና። ይህንን አሳሰባቸው፣ በቃሉ እንዳይጣሉ በእግዚአብሔር ፊት ምክራቸው ይህ ምንም የማይረባ የሚሰሙትንም የሚያፈርስ ነውና የእውነትን ቃል በቅንነት የሚቀበል የማያሳፍርም ሰራተኛ ሆነህ
የተፈተንከውን ራስህን ለእግዚአብሔር ልታቀርብ ትጋ። ነገር ግን ለዓለም ከሚመች ከከንቱ መለፍለፍ ራቅ። እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስንም መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ በመካከላችሁ ያሉትንም ሽማግሌዎች እመክራችኋለሁ። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ። እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሁኑ እንጂ ማህበራችሁን በኃይል አትግዙ። የእረኞችንም አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ። ሁላችሁም እርስ በርሳችሁ እየተዋረዳችሁና ትሕትናን እንደ ልብስ ልትታጠቁ፣ እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ባለንጋራችሁ ዲያብሎስ ሊውጣው ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁ ያንን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። በክርስቶስ ከተቀበላችሁት በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። ለእርሱ ክብርና ኃይል እስከ ዘላለም ድረስ ይሁን፣ አሜን። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያት ያጸናችሁማል፣ ያበረታችሁማል። ለእርሱ ክብርና ኃይል እስከ ዘላለም ድረስ ይሁን፣ አሜን። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያት በመንፈስ ካዘዛቸው በኋላ እስካረገበት ድረስ ያደረገውንና ያስተማረው ዘንድ ስለጀመረውና መጀመሪያውን ነገር ሁሉ ጻፍ። ደግሞ 40 ቀን እየተያያቸውና ስለ እግዚአብሔር መንግሥት እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። እርሱም አብ በገንዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳር ድረስ ምስክሮች ትሆናላችሁ አለ። ይህንን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ። ደመናም ከዓይናቸው ሰውራ ተቀበለችው። ወደ ሌላ ሀገር የሚሄደው ሰው ባሮቹን ጠርቶ ያለውን ገንዘብ እንዲሰጣቸው እንዲሁ ይሆናል። ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊት የተቀበለውም ሄደ፣ ነገደበት፣ ሌላ 5 መክሊት አተረፈ። እንዲሁም 2 የተቀበለውም ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ ሌላ 5 መክሊት አተረፍኩበት። ጌታም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ 2 መክሊት ሰጠኸኝ፣ እነሆ ሌላ 2 አተረፍኩበት አለ። ጌታውም መልሶ መልካም አንተ በጎ ታማኝ፣ በጥቂቱ ታምናሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበት ደግሞ የምትሰበስብ ካልዘራህበት የምታጭድ ካልበተንክበት ደግሞ የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁኝ። ሄጄ መክሊትህን በምድር ቀበርኩት።
እነሆ መክሊትህ አለው። ጌታውን መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁበት እንዳላጭድ ካልበተንኩበትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር ወስዳለው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለታልም፣ ከሌለው ግን ያለውን እንኳን ይወሰድበታል። የማይጠቅመውን ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት በዚያን ጊዜ በክብሩ ዙፋን ይቀመጣል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።